በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ ሀብተ ወልድና ስመ ክርስትና በ40 እና በ80 ቀን የታደላችሁ የእግዚአብሔር ልጆች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም የቃል ኪዳን የበረከት ልጆች በሩቅም በቅርብም ያላችሁ የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች ምእመናንና ምእመናት አባቶች እናቶች ወንድሞችና እህቶች በአምላካችን በፈጣሪያችን በልዑል እግዚአብሔር ስም እንደምን አደራችሁ እንደምን አረፈዳችሁ። እንኳን ለዚህ ታላቅ በዓል በሰላምና በጤና በሕይወት አደረሰን አደረሳችሁ። በዛሬው ዕለት እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በሐዋርያት ሥራ በምዕራፍ 2 ቁጥር 4 ላይ ያለው መነሻ በማድረግ ይሆናል። ቃሉም እንዲህ ይለናል። ወተመሉ ኩሎሙ መንፈሰ ኃይል ወአሃዙ ይንብቡ። በሁሉም ላይ መንፈስ ቅዱስ ሞላባቸው እንዲናገሩም አዘዛቸው ይላል። እንግዲህ የዚህ ኃይለ ቃል መነሻ የዕለቱን በዓል ምክንያት በማድረግ ነው። የዕለቱ በዓል ደግሞ ከክርስቶስ ትንሣኤ በ50ኛው ቀን ባረገ በ10ኛው ቀን የበዓለ መንፈስ ቅዱስን በዓል እናከብራለን። ርደተ መንፈስ ቅዱስን እናከብራለን። ጰራቅሊጦስ በዓለ 50 እያለን የምናከብረው ይህን ታላቅ በዓል ምክንያት በማድረግ ይህንን ርዕስ መርጠናል። ይህ ቃል የተፈጸመው ወይም ለቃል የተነገረው ለአባቶቻችን ለቅዱሳን ሐዋርያት ነው። ታሪኩ ቅድመ ስቅለት በፊት ከክርስቶስ መሰቀል ከሱ መሞት ከሱ መነሳት በፊት ክርስቶስ ወደ ዓለም የመጣው እሱ ስለኛ ሞቶ እኛን ከኃጢአት ሞት ለማዳን እሱ ደግሞ እኛን ለማበርታት እሱ መራራ ጠጥቶ እኛን ደሙን ለማጠጣት እሱ ልብሱን ተገፎ እኛን ጸጋ ለማልበስ ነውና የመጣው ለቅዱሳን አባቶቻችን ለሐዋርያት ለተከታዮቹ እንደሚሞት እንደሚሰቀል እንደሚገረፍ ልብሱ እንደሚገፈፍ መራራ እንደሚጠጣ እጅና እግሩ በቀኖት ቢስማር እንደሚቸነከሩ ባስተማራቸው ጊዜ ደነገጡ፣ ፈሩ፣ ታወኩ። እኛ የተከተልነው ይህን መሆኑን አውቀን አይደለም ለምን ይሆናን አሉ፣ ልባቸው ታወከ ይላል። የዛ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል ገብቶላቸው ነበር። ቃሉም እንዲህ የሚል ነው። ወላጆች እንደሌላቸው ልጆች አልተዋችሁም፣ የሚያጽናና መንፈስ ቅዱስን እልክላችኋለሁ ብሏቸው ነበር። ይህ ቃል የሚገኘው በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ወላጆች እንደሌላቸው ልጆች አልተዋቸውም ያለውን ቃል እናገኛለን። ዮሐንስ ወንጌል ምዕራፍ 16 በሰፊው ስለ መንፈስ ቅዱስ መውረድ የተነገረበትን እናገኛለን። እሱም በዝርዝር ለማየት እንዲህ ነው የሚለው። የእውነት መንፈስ ይመጣል። የእውነት መንፈስ በመጣ ጊዜ እሱ ሁሉንም ያስተምራችኋል፣ ይመክራችኋል፣ ወደ እውነትም ይመራችኋል። እሱም የሚመጣው አጽናኝ ነው ብሏቸው ነበር። እንግዲህ የእውነት መንፈስ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስ ማን ነው ስንል መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ማን ነው ስንል መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ማን ነው ስንል መንፈስ ቅዱስ ቅድመ ዓለም የነበረ አሁንም ያለ የቤተ ክርስቲያን ራስ የሆነ የቤተ ክርስቲያን ጠባቂ የቤተ ክርስቲያን መሪ ነው። መንፈስ ቅዱስ ፈጣሪነቱን ደጉ ታጋሹ ጻድቁ ኢዮብ እንዲህ ሲል ያስተምረናል። በመጽሐፈ ኢዮብ ምዕራፍ 32 ቁጥር 6 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። ስለ ፈጣሪነቱ የእግዚአብሔር መንፈስ ፈጠረኝ።
ፈጣሪ መሆኑን እሱ ሰሪ መሆኑን እሱ አምላክ መሆኑን ከሶስቱ አካላት አንዱ መንፈስ ቅዱስ መሆኑን እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ፈጣሪ መሆኑን ኢዮብ እንዲያስተምረናል። ነብይ እግዚአብሔር ቅዱስ ዳዊትም በመዝሙር 32 ቁጥር 6 ላይ እንዲህ ነው የሚለው። በመዝሙር 32 ቁጥር 4 ላይ ሁሉንም የሚችል የእግዚአብሔር መንፈስ ሰማያት በእግዚአብሔር መንፈስ ጸኑ ሰማያት በእግዚአብሔር ተሰሩ ይለናል። እግዚአብሔር መንፈስ ቅዱስ ሰሪያችን ነው። እግዚአብሔር መንፈስ ቅዱስ አምላካችን ነው። እግዚአብሔር መንፈስ ቅዱስ ፈጣሪያችን አባታችን ነው። ፍጥረትን በሙሉ የፈጠረው እግዚአብሔር ነው። ነገር ግን እኔና እናንተን በመልኩ በአርአያው ፈጥሮ እንደ ሌሎች ፍጥረታት ዝም አይደለም ያለን። የሕይወት እስትንፋስን ሰጥቶ ሕይወትን ሰጥቶናል። አሁንም ኢዮብ ቀደም በተጠቀስነው ምዕራፍ ላይ በምዕራፍ 32 ቁጥር 6 ላይ የእግዚአብሔር መንፈስ ፈጠረኛልና ሕይወት ሰጭነቱንም ሲናገር ሁሉን ቻይ የሚሆን የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ሕይወት ያለን እንድንሆን ነባቢት ለባዊት ሕያዊት ነፍስ ያለን አድርጎ የፈጠረን መንፈስ ቅዱስ መሆኑን ነግሮናል። በአዲስ ኪዳንም ባለቤቱ ኢየሱስ ክርስቶስ ደቀ መዛሙርቱን መመሪያ ሲሰጣቸው ሲያሰማራቸው እስከ ዓለም ዳርቻ ድረስ ሂዱ እኔ ከናንተ ጋር እኖራለሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ወንጌልን ለአሕዛብ ሁሉ እየሰበካችሁ እያሳመናችሁ በአብ አምላክነት የአብን አምላክነት የኔን አምላክነት የመንፈስ ቅዱስን አምላክነት እያስተማራችሁ ደቀ መዛሙርቴ አድርጓቸው ብሎም አዟቸዋል። እነዚህ ጥቅሶች የሚያስረዱን የሚያስተምሩን የእግዚአብሔር መንፈስ ቅዱስን አምላክነቱን ፈጣሪነቱን ሁሉን ቻይነቱን ቅድመ ዓለም የነበረ መሆኑን ነው። መንፈስ ቅዱስ እነዚህን የሚያደርግ ነው። ታዲያ በዚህ ቃል መሰረት አጽናኙ ይመጣል ወደ እውነት ይመራችኋል ያስተምራችኋል የሚለውን ቃል ገብቶላቸው ስለነበረ ይህ ቃል ይፈጸም ዘንድ እግዚአብሔር ይዋሽ ዘንድ ሰው አይደለምና የተናገረውን አያስቀርምና መንፈስ ቅዱስን ክርስቶስ ከሞት በተነሳ በ50ኛው ቀን ባረገ በ10ኛው ቀን ባለ 50 ወይም ደግሞ በብሉይ ኪዳኑ በዓል የመከር በዓል በሚባለው እስራኤል ዘሥጋ ከግብጽ የወጡበትን ፋሲካውን እያሰቡ 50 ቀን ሲሞላው ቀድሞ የደረሰውን ከሰብላቸው ለእሸት የበቃውን በዓለ መከር ከዘሩ ላይ እሸትን እያመጡ በህብረት እየተሰባሰቡ ይህንን 50ውን ቀን እንደሚያከብሩ በኦሪት ዘሌዋውያን ምዕራፍ 23 ቁጥር 15 ላይ ተጠቅሶ እናገኛለን። አሁንም ክርስቶስ እነዚህን ነገር አስተማራቸው በቅደም ተከተል ለማየት ያመቸን ዘንድ የእውነት መንፈስ ነው ይለዋል። የሐሰት መንፈስ አለ፣ የሞት መንፈስ አለ፣ ወደ ሕይወት ሳይሆን ወደ ጥፋት የሚወስድ መንፈስ ርኩስ መንፈስ አለ። ከዛ ሲለየው የእውነት መንፈስ ቅዱስ እሱ ይመጣል ወደ እውነትም ይመራቸዋል። እኔ በፈቃዴ ሰውን ወድጄ ወርጄ ተወልጄ ሙቼ በስልጣኔ መነሳቴን ለአሕዛብ ሁሉ እንድትናገሩ ወደ እውነት እንድትመሩ ብርሃን እንድትሆኑ እሱ ያስተምራቸዋል ይመክራቸዋልና የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ። አሁንም ይደግምና አጽናኙ ይመጣላችኋል ይላል። እንግዲህ እሱ ሲሞት በር ዘግተው ያለቅሱ ነበረ፣ ያነቡ ነበረ፣ ይተክዙ ነበረ፣ ያለቅሱ ነበረ። ትንሣኤውን ረስተውት ነበረ። ገና መንፈስ ቅዱስን ስላልለበሱ ፍጹማን አልነበሩ። ቀኑ ጨልሞባቸው ነበረ። እንኳን ተነሳ ብለው ለመስበክ የሱ ተከታዮች የሱ አገልጋዮች ናቸው መባላችን ከታወቀ መከራ ይደርስብናል ብለው በሐዘን አንገታቸውን ደፍተው ነበረ። አትዘኑ፣ እንባቸውን የሚያብስ የሚያጽናና እውነተኛው መንፈስ እሱ ይመጣል፣ አጽናኙ ወደ እናንተ ይመጣላችኋል ይላቸዋል።
የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ መንፈስ ቅዱስ የእውነት መንፈስ ነው። መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ የሕይወት መምህር ነው። የሕይወት መምህር ነው። የቃል ብቻ አይደለም። አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል ይላል። ያስተምራችኋል። የሚያስተምር የሚምር የፈጠረን የሚያጽናናን ወደ እውነት የሚመራን መንፈስ ቅዱስ እንደሆነ ያስተማረበት ኃይለ ቃል ነው። መንፈስ ቅዱስ የእውነት መንፈስ ነው። የሚያስተምር መንፈስ ነው። የሚያጽናና መንፈስ ነው። ወደ እውነት የሚመራ መንፈስ ነው። መንፈስ ቅዱስ ኃይልን ሰጪ ነው። ኃይልን አጥተው ዝሎ ነበረ ቅዱሳን አባቶቻችን። እነ ማርያም መግደላዊት በዕለተ ትንሣኤ ገና በጨለማ ወደ መቃብሩ ሂደው ክርስቶስ ተነስቷል፣ መቃብሩ ባዶ ነው ባሏቸው ጊዜ እነ ጴጥሮስ እንዴት ይሆናል ብለው ነበር። ኃይልን አላገኙም ነበር። እንደውም ጴጥሮስ ወደ መቃብሩ ሲጓዝ ዮሐንስ ቀደመው ይላል። በሐዘን ላይ በተካዜ ላይ ኃይል አላገኘም ነበር። ክርስቶስ በተነሳ በ40ኛው ቀን ወደ ሰማይ ከማረጉ በፊት እጁን አንስቶ ከባረካቸውም በኋላ የተስፋውን ቃል ነገራቸው። ከዚህ ከኢየሩሳሌም አትውጡ፣ በዚህ በኢየሩሳሌም ከተማ ቆዩ፣ አብ የሚልከውን ተስፋ እስከምትለብሱ ድረስ፣ ኃይል እስከምትለብሱ ድረስ፣ አብ ቃል የገባውን ተስፋ እስከምታገኙ ድረስ በዚህ በኢየሩሳሌም ቆዩ። ከዚህ እንዳትወጡ፣ ትስታላችሁ፣ እንኳን ልትመሩ መሪ ታጣላችሁ፣ ከእውነት መንፈስ ሳትገናኙ ትቀራላችሁ፣ በሐዘን ትቀጥላላችሁ። እንድትጽናኑ፣ ወደ እውነት እንድትመሩ፣ እንድትረጋጉ፣ የሕይወትን መምህር እንድታገኙ ከኢየሩሳሌም አትውጡ አላቸው። እሱ ሰፊ ትምህርት አለው። ኢየሩሳሌም ቤተ ክርስቲያን ናት። ኢየሩሳሌም ቤተ መቅደስ ናት። ኢየሩሳሌም ቅድስት ድንግል ማርያም ናት። ከተማ የተባላችው የሰማያዊት የመንግስተ ሰማያት ምሳሌ ቅድስት ቤተ ክርስቲያን ናት። ከዚህ የወጣ ከከተማ የወጣ ጎስቋላ ነው የሚሆነው። ከተማ የተዋበ ነው። ነገሮች የተሟሉ ናቸው። መብራቱ፣ መንገዱ፣ ውሃው፣ ሁሉ ነገሩ የተስተካከለ ነው። ከዚህ ከወጣችሁ ግን በጠመመው መንገድ ጨለማ በበዛበት መሰናክል በተደቀነበት በዛ ይሆናል። በዛ ጊዜ ደግሞ ኃይል ስላለበሳችሁ ትሰበራላችሁ፣ ትጠፋላችሁና በዚህ ቆዩ ብሏቸው ነበር። አባቶቻችን ቅዱሳን ሐዋርያትም ቃሉን ሰምተው ያለሱ ኃይል የላቸውምና በኢየሩሳሌም በመቅደሱ ዘወትር እየተመላለሱ እየዘመሩ እግዚአብሔርን እያመሰገኑ እየባረኩ በዛ ኖሩ ይላል። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ የእውነት መንፈስ ከምትለብሱ ቆዩ ተብለውም ነበር። ይህን መንፈስ በመጠበቅ ላይ ነበሩ። አሁንም መንፈስ ቅዱስ ጥበብን ሰጪ ነው። እንድናስተውል የሚያደርግ ነው። መንፈስ ቅዱስ አምላክ ስለሆነ ፈጣሪ ስለሆነ የሕይወት ምንጭ ስለሆነ ጥበብን ሰጪ ነው። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ የእግዚአብሔር መንፈስ የጥበብ መንፈስ ነው ይላል። ጥበብን የሚገልጽ ዕውቀትን የሚሰጥ ጨለማን የሚያረቅ የሚያበራ መንፈስ ነው ይለዋል። ይህንን በሰፊው ቤታችሁ ማንበብ ትችላላችሁ። እንደዚሁ መንፈስ ቅዱስ ባለ ራእይ ያደርጋል። አባቴ የሚልከውን ተስፋ እስከምታገኙ ቆዩ ያላቸው ክርስቶስ በትንቢተ ኢዩኤል ምዕራፍ 2 ላይ በትንቢት አናግሯን እግዚአብሔር ስለ መንፈስ ቅዱስ በፍጻሜ ዘመን መንፈስ ቅዱስን ወደ ምድር ልካለሁ፣ በሥጋ ለባሹ ላይ መንፈሴን አፈሳለሁ። በዛም ጊዜ ይላል ከዚህ በኋላ መንፈሴን በሥጋ ለባሹ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ ይላል። መንፈስ ቅዱስ ትንቢትን ያናግራል። መጽሐፍ ቅዱስን የጻፉልን አባቶቻችን በመንፈስ ቅዱስ መሪነት ነው። ቅዱስ ጴጥሮስ እንዳስተማረን አባቶቻችን በመንፈስ ቅዱስ ተነድተው በመንፈስ ቅዱስ ተመርተው ጻፉልን ይላል። መንፈስ ቅዱስ ትንቢትን ያናግራል። የክርስቶስን ሰው መሆን መውረዱን፣ መወለዱን፣ ስለኛ መሞቱን፣ መሰቀሉን፣ መነሳቱን፣ ማረጉን አባቶቻችን በትንቢት ተናግረዋል። ያናገራቸው መንፈስ ቅዱስ ነው። መንፈስ ቅዱስ ትላንት አልነበረም ዛሬ ያለ ነገ አይኖርም የሚባል አይደለም። ዘላለም ህልው ነው። ከአብ የሰረጸ መንፈስ ቅዱስ ፈጣሪያችን ሰሪያችን ነው። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ ኦሪት ዘፍጥረት ላይ
የእግዚአብሔር መንፈስ በውኆች ላይ ሰፎ ረቦ ነበር ይላል። ምድር እንደተፈጠረ ሳትረጋጋ መልክ ሳይኖራት አባጣ ጎርባጣ በነበረች ጊዜ መንፈስ ቅዱስ በሷ ላይ ሰፎ ነበር ይላል። ምድርን ያጸናት ያስተካከላት ያረጋጋት መንፈስ ቅዱስ ነው። ትንቢትን የሚያናገረ እሱ ነው። መንፈስ ቅዱስ ትንቢትን ያናገራል። መንፈስ ቅዱስ ባለ ራእይ ያደርጋል። በኢዮኤል ትንቢት ላይ ያለው ልጆቻቸው ትንቢትን ይናገራሉ፣ ሽማግሌዎቻቸውም ህልምን ያልማሉ ይላል። ያለ መንፈስ ቅዱስ ህልም ሳይሆን ቅዠት ነው የሚሆን። መንፈስ ቅዱስ በእኛ ላይ ሲወርድ መንፈስ ቅዱስን ለመቀበል ዝግጁ ስንሆን ከኢየሩሳሌም ሳንወጣ በእምነት ጸንተን ስንኖር ተስፋውን ስንጠብቅ አጽናኙን እናገኛለን። ህልማችን ቅዠት ሳይሆን መከራ ሳይሆን ደስታ ይሆናል። ጎልማሶቻችሁም ራእይን ያያሉ ባለ ራእዮች ይሆናሉ ይላል። መንፈስ ቅዱስ ባለ ራእይ ያደርጋል። ራእይ ያሌለው ህዝብ ዋጋ የለው። ራእይ የሌለው ህዝብ ከተማን ይገለብጣል ነው የሚለው ጥበበኛው ሶሎሞን። ባለ ራእይ ያደርጋል መንፈስ ቅዱስ። ይህም መንፈስ ቅዱስ እንዲጠብቁ ነበር የታዘዙት። እንደው በደንብ እንድንረዳው መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ሕይወት ሰጪ ነው። መንፈስ ቅዱስ የእውነት መንፈስ ነው። መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ የሕይወት መምህር ነው። መንፈስ ቅዱስ ኃይልን ሰጪ ነው። መንፈስ ቅዱስ ጥበብን ሰጪ ነው። መንፈስ ቅዱስ ትንቢትን የሚያናግር ነው። መንፈስ ቅዱስ ባለ ራእይ የሚያደርግ ነው። መንፈስ ቅዱስ የቤተክርስቲያንን የበጎቹን እረኞች ቅዱሳን ብፁዓን ጳጳሳትን የሚሾም ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዲህ ነው የሚለው ለራሳችሁና መንፈስ ቅዱስ ጳጳሳት አድርጎ በልጁ ለሾማችሁ መንጋውን ሁሉ ትጠብቁ ዘንድ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ሾሟቸዋል ይላል። ብፁዓን አባቶቻችንን ጳጳሳትን የሚሾመው ሰው ሳይሆን መንፈስ ቅዱስ ነው። ሰዎች እጅ እንዲሰጡ ድምፅ እንዲሰጡ የሚያደርገው መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ይስራት አይከናወንም። ያለ እግዚአብሔር ፈቃድ አይሆንም። በደሙ የገዛትን ቤተ መቅደስንና መንጋውን ተጠብቁ ዘንድ እናንተን እረኞች አድርጎ መንፈስ ቅዱስ እናንተን ጳጳሳት አድርጎ ሾሟችኋል። ለመንጋው ትጠነቀቁ ዘንድ ትጠብቁት ዘንድ ኃላፊነት ሰጥቷችኋል። እናንተ ተመርጣችኋል፣ እናንተ ከብራችኋል ይላል። መንፈስ ቅዱስ በግሪክኛው ጰራቅሊጦስ ይባላል። አጽናኝ ማለት ነው። በግሪክኛ የሚያረጋጋ የሚያጽናና የሚለውን ቃል ይዟል። ጰራቅሊጦስ የሚለው በእኛ በግዕዙ ከሳቲ ይለዋል። ምስጢርን ገላጭ፣ ናዛዚ፣ የሚያረጋጋ የሚያጽናና፣ መንጽሒ የሚያነጻ የሚያበረታታ የሚያነጻ የሚቀድስ፣ መስተስሪ ኃጢአትን ይቅር የሚል፣ መስተፍስሒ የሚያስደስት መንፈስ ቅዱስ። ይህን መንፈስ ቅዱስ አባቶቻችን ቅዱሳን ሐዋርያት በኢየሩሳሌም ቆዩ በተባሉት መሰረት ከቤተ መቅደሱ ሳይወጡ በዝማሬ በምስጋና እግዚአብሔርን በማገልገል እናታቸውን የክርስቶስን እናት የሕይወት ራስ ያስገኘችልን የሕይወት እንጀራ ያስገኘችልንን ድንግል ማርያምን ከመካከላቸው አድርገው በእናታቸው ዙሪያ ሆነው እየጸለዩ እያለ በተነሳ በ50ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስ እነሱ ወዳሉበት ቤት በእሳት አምሳል መንፈስ ቅዱስ ሞላባቸው። በእያንዳንዳቸውም ላይ አረፈባቸው። መንፈስ ቅዱስንም ተሞሉ፣ ኃይልንም አገኙ፣ እንዲናገሩም አዘዛቸው ይላል። 12ቱ ደቀ መዛሙርት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት በድምሩ 120 ሆነው ተሰብስበው በሚጸልዩበት በሚያመሰግኑበት ጊዜ በጽርሐ ጽዮን በማርቆስ እናት በማርያም ቤት በመጀመሪያዋ ቤተ መቅደስ በሚጸልዩበት ጊዜ መንፈስ ቅዱስ በእያንዳንዳቸው ላይ ሞላባቸው። መንፈስ ቅዱስ ወረደላቸው ሊያጽናናቸው፣ ወደ እውነት ሊመራቸው፣ ሊመክራቸው፣ ሊያስተምራቸው፣ ሊያረጋጋቸው፣ ኃይልን ሊሰጣቸው፣ ጥበብን ሊያጎናጽፋቸው መንፈስ ቅዱስ በእያንዳንዳቸው ላይ ሞላ። እንዲናገሩም
ጥበብንና ዕውቀትን ማስተዋልን ሰጣቸው። የዛ ጊዜ 72 ቋንቋ ተገለጠላቸው ይላል። ይህ ቀን ባለ 50 የሚባለውን የመከር በዓልን የሚያከብሩ አይሁዳውያን የተሰበሰቡበት በዓል ነበር። ከረፋዱም ገና 3 ሰዓት ነበር። የዛ ጊዜ በሀገሩ ሁሉ ቋንቋ መንፈስ ቅዱስ ገልጾላቸው ሲናገሩ የሀገራችንን ቋንቋ እንሰማለን፣ ሰዎቹ ግን የገሊላ ሰዎች ናቸው፣ ይህን ቋንቋ ከየት አገኙት እያሉ ግማሹ ይገረሙ ነበረ። አንዳንዶቹ ደግሞ አይ ሰክረው ነው የጉሽ ጠጅ ጠጥተው ነው እንጂ ሌላ አይደለም ብለው አፌዙባቸው ይላል። የዛ ጊዜ ቅዱስ ጴጥሮስ ተነሳ፣ መንፈስ ቅዱስን ለብሶ ተጎናጽፏልና መንፈስ ቅዱስ አድሮበታልና ኃይል ተሞልቷልና። ጴጥሮስ ትላንት በር የዘጋው በስቅለቱ ዕለት ጸሎተ ሐሙስ ለስቅለት አጥቢያ ላይ አላውቀውም ያለ ጴጥሮስ የዛ ጊዜ እጁን አነሳ። እንደምትሉት አይደለም አለ። የሰከርነው በመንፈስ ቅዱስ ነው። መንፈስ ቅዱስ ተገልጾልን ነው። የእናንተ አባቶች እናንተን በሐሰት መስክራችሁ ሰቅላችሁ የገደላችሁት ክርስቶስ ኢየሱስ እሱ ሞትን አሸንፎ ተነስቷል። ያጠፋችሁትን በደልና ኃጢአት ተናዛችሁ ንስሐ ግቡ፣ ዕዳ በደል እንዳይሆንባችሁ በአብ በወልድ ስም ተጠምቃችሁ በመንፈስ ቅዱስ ስም ተጠምቃችሁ ልጆች እንድትሆኑ ንስሐ ግቡ አላቸው። የዛ ጊዜ ልባቸው ተነካ። ወንድሞች ሆይ ታዲያ ምን እናድርግ ብለው ጠየቁት። ጴጥሮስም ኃጢአታችሁ ይቅር ይባልላችሁ ዘንድ ይሰረይላችሁ ዘንድ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አላቸው። እነሱም ተናዘው በአብ በወልድ በመንፈስ ቅዱስ ስም አምነው ተጠምቀው ልጆች ሆኑ። በዛም ጊዜ በ120 ቤተሰቡ ላይ በአንድ ስብከት በአንድ ረፋድ 3000 አማኞች ወደ ቤተ ክርስቲያን ተጨመሩ ይላል። ዮሐንስ አፈወርቅ የቤተ ክርስቲያን ልደት ይለዋል። የክርስቶስ ትንሣኤ በአዋጅ የታወጀበት፣ በህብረት እያሉ በዝማሬ እያሉ መንፈስ ቅዱስ የወረደበት፣ የቤተ ክርስቲያን መሪ በምድር ላይ በሐዋርያት ላይ አድሮ ምርኮን የማረከበት ልደተ ቤተ ክርስቲያን ነው። በዓለ ጰራቅሊጦስ የመንፈስ ቅዱስ መውረድ ዛሬ ባለ 50 ብለን የምናከብረው የመንፈስ ቅዱስ በዓል ነው። በዚሁም ላይ ሰይፈ ሥላሴ በተባለው በሐሙስ ጸሎት ላይ እንዲህ የሚል ስለ መንፈስ ቅዱስ ሥራ በሰፊው ይነግረናል። ሰዓቱን ለመጠቀም አጠር አድርጌ ላንብበው። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ በመንፈስ ቅዱስ አምናለሁ። ጰራቅሊጦስ እነሆ እርሱም የመንጻትና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ተቀድቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃ ነው፣ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቦና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ ወደ እውነት የሚመራ ነው። ጰራቅሊጦስ እንደ ርግብ የሚረብ በርግብ የሚመሰል ነው ይላል። ጰራቅሊጦስ ማለት የሚያጽናና የሚል ትርጉም ያለ የመንፈስ ቅዱስ ስም ነው። እንግዲህ መንፈስ ቅዱስ የቤተ ክርስቲያን ራስ ነው፣ ጠባቂያችን ነው፣ ምስጢርን የሚገልጽ ነው። መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ ሕይወትን ሰጪ ነው። ስለዚህ የተወደዳችሁ ምእመናን መንፈስ ቅዱስ በ40ና በ80 ቀን ተቀብለናል። ሀብተ ወልድና ስመ ክርስትና አግኝተን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን መንፈሳውያን ተብለናል። የመንፈስ ቅዱስ ማደሪያዎች ቤተ መቅደሶች ነንና የመንፈስ ቅዱስ ማደሪያ የሆነ ደግሞ መመሪያ አለው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ እንዲህ ይላል፣ ለቤዛነት ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ እንዳታስመርሩት ተጠንቀቁ ይላል። እንደ አባቶቻችን ሐዋርያት በአንድ ልብ ሆነን እናታችን ቅድስት ድንግል ማርያምን ሰዓሊ ለነ ቅድስት እያልን እሷን በአማላጅነቷ በእናትነቷ እሷን ይዘን በእሷ አማላጅነት በስላሴ ቸርነት በአንድ ልብ ሆነን ከመቅደሱ ሳንወጣ እየዘመርን እያመሰገንን መንፈስ ቅዱስን ለብሰን መንፈስ ቅዱስን ተጎናጽፈን በሁላችን ላይ መንፈስ ቅዱስ ሞልቶብን የምንናገርበትን የእውነትን ቃል ሰጥቶን በእውነት መስክረን በመንግስቱ ሰማያት በቀኙ እንድንቆም ርስትን እንድንወርስ የእግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም ረድኤት በረከት ምልጃ ጸሎት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ለብርሃነ ትንሣኤው አድርሶ አሁንም ለባለ መንፈስ ቅዱስ አድርሶናልና ለባለ መስቀሉ ለብርሃነ መስቀሉ በሰላም ያድርሰን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ይቆየን።